ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁልን? ይህ አዲስ ስፖርት የዩቲዩብ ቻናላችን ነው። እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርገን እናመሰግናለን። በዛሬው የዕለተ ረቡዕ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። ዛሬ አንድ የሚጠበቅ ጨዋታ ይኖራል። እሱም በዩሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ ዛሬ ይደረጋል። በእንግሊዙ ክለብ ክሪስታል ፓላስ እና በስፔኑ ክለብ ራዮ ቫይካኖ መካከል የሚደረግ ፍጻሜ የኮንፈረንስ ሊግ ጨዋታ ነው። አምና ቼልሲ ይህንን ዋንጫ ማሸነፉን እናስታውሳለን። ዘንድሮስ የእንግሊዝ ቡድን ይህንን ዋንጫ አሸንፈዋል ወይ? በርካቶች በጉጉት ይጠብቁታል። ዘንድሮ በተለይ ሶስት የእንግሊዝ ክለቦች ሶስቱን የአውሮፓ ታላላቅ ውድድሮች የማሸነፍ ትልቅ እድል አላቸው። የዩሮፓ ሊጉን አስተን ቪላ ማሸነፍ ችለዋል። ዛሬ ደግሞ የኮንፈረንስ ሊጉን ምናልባት ክሪስታል ፓላስ ማሸነፍ የሚችል ከሆነ ሌላኛው የእንግሊዝ ቡድን ይሆናል። ከዛ ውጪ የፊታችን ቅዳሜ ደግሞ በቻምፒየንስ ሊግ የፕሪሚየር ሊጉ አሸናፊ አርሰናል እና እንዲሁ ፓሪስ ሳን ዠርሜን የሚያደርጉትም ጨዋታ እንዲሁም የሚጠበቅ ነው። ዛሬ ምሽት ግን በጀርመን ሬድቡል አሬና አረቢ ለብዚሽ ስቴዲየም ላይ የፍጻሜው ጨዋታ ይደረጋል። ምሽት 4 ሰዓት ላይ ነው የሚደረገው። ኦሊቨር ግላስነርም የመጨረሻ ጨዋታቸው እንደሆነ ይታወቃል በክሪስታል ፓላስ። ስለሱ ጨዋታ በርከት ያሉ ጉዳዮችን እናነሳለን። ማንቸስተር ዩናይትድ፣ አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል፣ ሌሎችንም ትልልቅ የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችንና ስፖርታዊ ጉዳዮቻቸው ወደ እናንተ የምናደርስ ነው የሚሆነው። ሀሳብ አስተያየቶቻችሁን ጻፉልን። እኛም በፕሮግራማችን መጨረሻ መልሰን የእናንተኑ ሀሳብ የምናነብላችሁ ነው የሚሆነው። ስምና አድራሻችሁን እየጠቀሳችሁ እንድጽፉልን በአክብሮት እንጋብዛለን። ይህ አዲስ ስፖርት የዩቲዩብ ቻናል ነው። ፉአድ ባሮ ፕሮግራሙን እየመራው ቆያለሁ። አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። የሀገር ውስጥ መረጃን በማስቀደም ነው የምንጀምረው። የኢትዮጵያ ዋንጫ ሌላኛው የፍጻሜ ተፋላሚ ቡድን ትላንትናም ተለይቶ ታውቋል። ትናንትና ኢትዮጵያ መድንና ወልዋሎ አዲግራት ዩኒቨርሲቲ ነበሩ ጨዋታቸውን ያደረጉት። መደበኛው የጨዋታ ክፍለ ጊዜ 2-2 በሆናቸው ውጤት ነበር የተጠናቀቀው። ለሲዳማ ቡና ሁለቱን ግቦች ያስቆጠሩት መስፍን ታፈሰና ያሬድ ባየህ ነበሩ። በአንጻሩ ለኢትዮጵያ መድን ሁለቱንም ግቦች አማኑኤል ኤርቦ ነበር ያስቆጠረው። መደበኛው የጨዋታ ክፍለ ጊዜ በዚሁ 2-2 በሆናቸው ውጤት መጠናቀቁን ተከትሎ እንዲለያዩ በተሰጣቸው የመለያ ምት መሰረት ሲዳማ ቡና ጨዋታውን 4-3 በሆነ ውጤት ማሸነፍ ችሏል። በዚህ መሰረትም ሲዳማ ቡና ለኢትዮጵያ ዋንጫ ፍጻሜ መድረሱን ያረጋገጠ ቡድን ሆኗል። ከትላንትና በስቲያ በተደረገ አንድ ደግሞ የግማሽ ፍጻሜ ጨዋታ እንዲሁ ወልዋሎ አዲግራት ዩኒቨርሲቲ ለፍጻሜ ማለፉን እናስታውሳለን። ትናንትና ሲዳማ ቡና ማለፉን ተከትሎ ስለዚህም በፍጻሜው ሲዳማ ቡና ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታቸውን ያደርጋሉ። ይህንን ውድድር ማሸነፍ ከዋንጫ ማሸነፍ ጎን ለጎን ኢትዮጵያን ወክለው በአፍሪካ ኮንፌዴሬሽን ካፕ ላይ ለመሳተፍም እድል እንደሚሰጥ ይታወቃልና ከሲዳማ ቡናና ከወልዋሎ አዲግራት ዩኒቨርሲቲ አንዳቸው ደግሞ እንግዲህ ኢትዮጵያን ወክለው በኮንፌዴሬሽን ካፕ ላይ እንደሚሳተፉም የተረጋገጠ ጉዳይ ነው። ሲዳማ ቡና ግን ትናንትና ጨዋታውን ማሸነፉን ተከትሎ ወደ ፍጻሜ ማለፉን ያረጋገጠ ቡድን ሆኗል። የፕሪሚየር ሊጉ መሪ እንደሆነም የሚታወቅ ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ውድ ቤተሰቦቻችን ክሪስታል ፓላስ እና ራዮ ቫይካኖ ዛሬ ፍጻሜ ጨዋታ እያደርጋሉ። እንግዲህ ዛሬ የኮንፈረንስ ሊግ የፍጻሜ ጨዋታ ነው የሚደረገው። ከአውሮፓ ትልልቅ ውድድሮች ወይም ደግሞ ከአውሮፓ ውድድሮች አንደኛው ዛሬ ይጠናቀቃል። የዩሮፓ ሊግ ባለፈው ሳምንት መጠናቀቁን እናስታውሳለን። በአስተን ቪላ አሸናፊነት ነበር የተጠናቀቀው። በዘንድሮው የውድድር ዓመት በሶስቱ የአውሮፓ ውድድሮች ላይ በዩሮፓ ሊግ፣ በኮንፈረንስ ሊግ እና በቻምፒየንስ ሊግ ሶስት የእንግሊዝ ክለቦች ለፍጻሜ መድረሳቸውን ያረጋገጡ እንደነበር ገልጸንላቸዋል። በመጀመሪያው ውድድር በዩሮፓ ሊጉ አስተን ቪላ ሻምፒየን በመሆን አንደኛው የእንግሊዝ ቡድን ሻምፒየን መሆኑን አረጋግጧል። ሌላኛው የፍጻሜ ጨዋታ ደግሞ ዛሬ ይደረጋል። የኮንፈረንስ ሊግ የእንግሊዙ ክለብ ክሪስታል ፓላስ ከስፔኑ ክለብ ራዮ ቫይካኖ ጋር ደግሞ የፍጻሜ ጨዋታቸውን የሚያደርጉ ቡድኖች ናቸው። ለኦሊቨር ግላስነር ለክሪስታል ፓላስ አሰልጣኝ የዛሬው ጨዋታ የመጨረሻ እንደሆነ ይታወቃል። በክረምቱ ከክለቡ ጋር እንደሚለያዩ ይፋ ማድረጋቸው ይታወሳል። ዛሬ የመጨረሻ ጨዋታቸው ነው። ወደ ክሪስታል ፓላስ ከመጡ በኋላ ለዚህ ቡድን የተለያዩ ዋንጫዎችን አምጥተዋል። ለምሳሌ ያክል ማንቸስተር ሲቲን አሸንፈው የኤፍኤ ካፕ ዋንጫን ያመጡበት ጊዜ እንደነበር እናስታውሳለን። ከዛ ውጭ ሊቨርፑልን አሸንፈው ደግሞ የካራባው ካፕ የኮሚ ሺልድ ዋንጫንም እንዲሁ አምጥተው እንደነበር እናስታውሳለን። ዛሬ ደግሞ ምናልባት የመጨረሻ ጨዋታቸውን በዋንጫ ሊያጅቡ የሚችሉበትን እድል አግኝተዋል። የኮንፈረንስ ሊግ የፍጻሜ ጨዋታ አምናም የእንግሊዙ ክለብ ቼልሲ እንዳሸነፈው ይህንን ውድድር እናስታውሳለን። ዛሬ ደግሞ ወይ ክሪስታል ፓላስ እና ራዮ ቫይካኖ የሚያደርጉት ጨዋታ በርካቶች በጉጉት ይጠብቁታል። ነገር ግን ጨዋታውን ለማሸነፍም ከፍተኛ ግምት ያገኘው ክሪስታል ፓላስ ነው። የዛሬውን ጨዋታ ለማሸነፍ
እነዚህ ሁለት ቡድኖች የዛሬው የእርስ በርስ ግንኙነታቸው ለመጀመሪያ ጊዜ የሚደረግ እንደሆነ ነው መረጃዎቹ የሚያሳዩት። የዛሬው ጨዋታ 47800 ደጋፊዎችን በሚይዘው በጀርመን በሚገኘው የአርቢ ላይፕዚግ ሜዳ ሬድቡል አሬና ላይ ነው ጨዋታው እንደሚደረግ ይፋ የተደረገው። ጣሊያናውያን ዳኞች ደግሞ ይህንን የፍጻሜ ጨዋታ ይመሩታል ተብሎ ይጠበቃል። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ ውድ ቤተሰቦቻችን። የአርቴታ ንግግር በግልጽ ትዕቢት ነው ብሏል ሮይ ኪን። የቀድሞ ማንቸስተር ዩናይትድ ታሪካዊ ተጫዋች የሆነው ሮይ ኪን ሾልኮ የወጣው የሚኬል አርቴታ ንግግር ትዕቢት ነው ሲል ነው የገለጸው። ግልጽ ትዕቢት ነው ሲል የገለጸው ሮይ ኪን እኔ በፓሪስ ሰን ዠርሜን ቦታ በሆኑና ይህንን ነገር ብሰማው ወዲያውኑ ነበር የመልበሻ ቤቱ ግድግዳ ላይ የምጽፈው ሲልም ጭምር ይናገራል። አክሎም አርቴታ ለነሱ ነፃ የማነቃቂያ ንግግር አበርክቶላቸዋል ሲልም ጭምር ነው የተናገረው። ትናንትና ምሽት በነበረው ፕሮግራማችን ላይ ከሚኬል አርቴታ ንግግር ጋር በተያያዘ ሰፋ ያሉ ፕሮግራሞችን ወደ እናንተ ማድረሳችንን የምናስታውሰው ጉዳይ ነው። በተለይ በአንድ ፕሮግራም ላይ የክለቡ ተጫዋቾችና የክለቡ የውስጥ አካላት ደግሞ ወይም ሰራተኞቹ በነበሩበት ቦታ ላይ ነበር አሰልጣኝ ሚኬል አርቴታ ዋንጫውን የምናሸንፈው እኛ ነን፣ በሚቀጥለው ሳምንት የአውሮፓ ሻምፒዮን እንሆናለን የሚል አይነት ሀሳብን ሰጥቶ እንደነበር እናስታውሳለንና ያ ንግግር ሾልኮ መውጣቱ የአርሰናል ሰዎችን በጣም አስቆጥቶ እንደነበር ይፋ ተደርጓል። የተለየም በጣም መጥፎ የሚባል ንግግር እንኳን ባይሆን ነገር ግን ፓሪስ ሰን ዠርሜኖችን የሚያነቃቃና ለተጫዋቾቹ ትልቅ ተነሳሽነት የሚሰጥ አይነት ንግግር ነው ብለው ያምናሉና በዛ ምክንያትም የሚኬል አርቴታ ንግግር መውጣቱ አበሳጭቷቸው ነበር አርሰናሎች። ሮይ ኪንም ይሄ ንግግር በጣም ትዕቢት የተሞላበት ነው ሲልም ጭምር ነው የገለጸው። ከዛ ውጭ ግን የፓሪስ ሰን ዠርሜን ተጫዋቾችም በነፃ የማነቃቂያ መልእክትም አግኝተዋል ወይም አበርክቶላቸዋል ሲልም ጭምር ነው ሮይ ኪን የተናገረው። ከዝውውር ጉዳዮች ጋር በተያያዘ አንድ ጉዳይን እናንሳ። አሌክስ ክሩክ ይፋ እንዳደረገው ከሆነ አርሰናል በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ለማስፈረም እንቅስቃሴ ያደርግባቸዋል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ሞርጋን ሮጀርስ እንደሆነ ነው ይፋ ያደረገው። ነገር ግን አርሰናል ብቻውን እንዳልሆነ ነው ዘገባው የሚጠቁመው። ማንቸስተር ዩናይትድ እና ቼልሲም የሞርጋን ሮጀርስ ትልቅ አድናቂና ፈላጊዎች እንደሆኑ መረጃው ጨምሮ ይናገራል። ነገር ግን አሌክስ ክሩክ እንደተናገረው ከሆነ አርሰናል ይህንን ተጫዋች ለማስፈረም የሚያደርገውን ጥረት ለማጠናከርም በትልቅ ዝግጅት ላይ ነው የሚል አይነት ሀሳብን ይፋ አድርጓል። ሚኬል አርቴታ ክለቡ እሱን ለማስፈረም የሚያደርገውን ጥረት በግላቸው እየመራ እንደሚገኝ ጭምር ነው የተነገረው። ከወኪሎቹ ጋርም የመጀመሪያ ውይይቶችም ተደርገዋል የሚሉ መረጃዎች ይፋ እየተደረጉ ይገኛሉ። በቀጣይ ከዚህ ተጫዋች ጋር በተያያዘ እንግዲህ የዝውውር ጉዳዩ በምን መልኩ ይሄዳል የሚለው ጉዳይ በትልቁ የሚጠበቅ ነው። ነገር ግን እንዳልኳችሁ ማንቸስተር ዩናይትድ እና ቼልሲ የዚህ ተጫዋች አድናቂዎች እንደሆኑ መረጃዎች እየወጡ ይገኛሉ። ሚኬል አርቴታ ግን ይህንን ተጫዋች በ10 ቁጥር ቦታ ላይ መጠቀም እንደሚችል፣ ከዛ ውጭ ደግሞ በክንፍ ቦታ ላይ በግራ ክንፍ ቦታ ላይ መጠቀም እንደሚችል በትክክል እንደሚያምን መረጃዎች ያሳያሉና እዚህ ተጫዋች ላይ ትልቅ ፉክክሮች እንደሚያደርጉ ነው የሚጠበቀው። ለቀልድ ቦታ የለንም ብለዋል ጆሽ ክሮንኬ። የአርሰናል የክረምት ዝውውሮች እቅድም ይፋ አድርጓል። አርቴታም በ3 ቦታዎች ላይ ቡድኑን ለማጠናከር ዝግጁ እንደሆነ ጭምር የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ጆሽ ክሮንኬ ሀሳቡን ሲሰጥ ስራው መቼም አያቆምም። ለዚህ ነው በአሁኑ ጊዜም ሌሎች ቡድኖች በሚቀጥለው የውድድር ዘመን ከኛ ጋር ለመወዳደር ደረጃቸውን ለማጠናከር የሚሞክሩት። ስለዚህም ይህንን ማወቅ ደግሞ አለብን ሲል ይናገራል ጆሽ ክሮንኬ። በሜዳ ላይም ሆነ ከሜዳ ውጪ ማሻሻል እንደምንችል ስለምናምንባቸው የተለያዩ ዘርፎችም አስቀድመን ውይይት አድርገናል። እናም በዚህ ክረምት ስራችንን ለመጀመርም በጉጉት እንጠባበቃለን ሲል ነው ጆሽ ክሮንኬ የሚናገረው። በዓለም ዋንጫ ምክንያት አስደሳች ጉዞ ይሆናል። ነገር ግን እንደ ድል ሆኖ ሁሉም ሰው ወደ ዩናይትድ ስቴትስ ይመጣል። ስለዚህም በዚያ ጊዜ ደግሞ ወደ ሌላ ቦታ ለመዝናናት መጓዝ አይጠበቅብንም። ሁሉም ነገር በዩናይትድ ስቴትስ ይኖራል ሲልም ጭምር የተናገረው። ስራችንን ግን አናቆምም። በክረምቱ ራሳችንን ለማጠናከርም ትልቅ ሙከራዎችን እናደርጋለን ሲልም ጭምር ነው የተናገረው። የአርሰናሉ እንግዲህ ባለቤት ከሆኑት ሰዎች መካከል ጆሽ ክሮንኬ ሀሳቡን የሚናገረው። ሌላኛው ዴክላን ራይስ ነው ሀሳቡን የሰጠው። ትልቅ ተጫዋች ነኝ ማለት ፈልጋለሁ። በትልልቅ ውድድሮች ላይ ስትጫወት ተጫዋቾች በእያንዳንዱ ነጥብ ላይ እንዲያድጉ ያስፈልጋል። እኔ ብቻ ሳልሆን ቡድናችን ባለፉት ጥቂት ዓመታት በትልቅ ጨዋታዎች ላይ ይህንን እያደረገ እንደሆነ አስባለሁ። በተለይም በቻምፒየንስ ሊግ ውስጥም ጠንክረን ሰርተናልና ወደ ፍጻሜው ስንሄድም ያንን ብቃት መድገም እንደምንችል ተስፋ አደርጋለሁ ብለዋል ዴክላን ራይስ ሲናገር። በእግር ኳስ ከጨዋታው በፊት የሚፈጠረውን መወሰን አትችልም።
የማይታወቅ ነገር ሊፈጠር ይችላል። ነገር ግን መቆጣጠር የምትችለው ጨዋታን እንዴት እንደምትጀምር በራስ ውስጥ ምን ያክል በራስ መተማመን መገንባት እንደምትችል ብቻ ነው። እናም ያንን ደግሞ በመጀመሪያ ንክኪ፣ በታክል፣ በአእምሮ ዝግጁነት ሁልጊዜም የመጀመሪያ ነገር በትክክል በማድረግም ታሳያለህ። ከዚያ በኋላ በጨዋታ ውስጥም የማሸነፍ ጥንካሬን ትገነባለህ ሲልም ጭምር ነው ዴክላን ራይስ የሚናገረው። ራይስ ይቀጥልና ሚኬል አርቴታ ለመጀመሪያ ጊዜ ሳገኘው የአርሰናል ብርሃን ነህ ብሎኝ ነበር ሲልም ይናገራል ዴክላን ራይስ። ከዚያ በፊት እንደዚህ አይነት ነገሮችን ሰምቼ አላውቅም። በንግግሩ በጣም ተማረኩኝ። በመጀመሪያው ቀን ያልጠበቅኩት ንግግር ገጠመኝ። እናም እንዲህ ካለኝ በኋላ ለዚህ ክለብ የመፋለም ጉጉቴ እንዲጨምር አድርጎታል። ስለዚህም ያ ቃል የሚኬል አርቴታ ንግግር ሁሉን ነገር የለወጠ ነው ለእኔ ሲልም ጭምር ነው ዴክላን ራይስ ጨምሮ ሀሳቡን እየሰጠ የሚገኘው። ሌላኛው ዴክላን ራይስ በቻምፒየንስ ሊግ ፍጻሜ ላይ ስለመገኘትም ጥያቄ ቀርቦለት እንዲሁ ምላሹን ሰጥቷል። ልጅ እያለሁኝ የቻምፒየንስ ሊግ ምሽቶችን፣ የምድብ ጨዋታዎችን፣ የጥሎ ማለፍ ዙሮችን፣ የፍጻሜ ጨዋታዎችን እየተመለከትኩ ነው ያደግኩት። በዚያ ጊዜ ወደ ፍጻሜ ለመድረስ በተቃረምንበት በዚህ ቅጽበትም እንዲያለ ደግሞ ስትገነዘብ ሰዓቱ ቀና ብለህ ትመለከተዋለህ። 5 ደቂቃ ብቻ ቀርተዋል፣ 2 ደቂቃ ብቻ ይቀርሃል። ከዚያም የመጨረሻ የዳኛው የተጠናቀቀ ፊሽካን ትሰማለህ። ከዛ ፊሽካ በኋላ ሁሉም ነገር በእውነት ካንተም እንዲሁ ደግሞ ይፈሳል፣ እፎይታ ይሰማሃል፣ ንጹህ ደስታ፣ እንዲሁ የተደበላለቁ ስሜቶችም ይኖራሉ። ያ ስሜት ለዘላለም ከኔ ጋር የሚኖር ስሜት ነው ሲል ዴክላን ራይስ ይናገራል። ወደ ቻምፒየንስ ሊግ ፍጻሜ መድረስ አንድ ነገር ነው፣ እንዴት ያለ ስኬት ነው። ነገር ግን ዋንጫውን ማሸነፍ ደግሞ የበለጠ ትልቁ ስኬት ይመስለኛል ሲል ነው ዴክላን ራይስ የሚናገረው። እውነቱን ለመናገር በዚህ ክለብ ውስጥ ዋንጫ ስላልመጣ በቀጣይ የምናሸንፍ ከሆነ የሚፈጠረውን ነገር ምን እንደሚሆን እስካሁን ድረስ በጭራሽ አላውቅም። ቀድሜ ብዙ ነገር መናገር አልፈልግም፣ ነገር ግን ካሸነፍን አስደናቂ ይሆናል ሲልም ነው ዴክላን ራይስ ጨምሮ እየተናገረው። ሚኬል ሜሪኖ ሌላኛው ሀሳቡን የሰጠው ተጫዋች ነው። የእንግሊዝ ፕሪምየር ሊግን ማሸነፍ የተለየ ስሜት አለው። የኔ ህልም እውን ሆኗል። ዋንጫውም ራሱ ከባድ ነው፣ በጣም ከባድ። ለዚህ ስኬት ደግሞ ሁሉም ተጫዋቾች፣ የአሰልጣኝ ቡድን አባላት እንዲሁም ደግሞ ደጋፊዎችም በጣም ለፍተውበታል ሲልም ጭምር ነው ሚኬል ሜሪኖ ሀሳቡን የሰጠው። ሌላኛው ማርቲን ኪዮንም እንዲሁ ይናገራል። ለአርሰናል ይህ ድል እጅግ በጣም ፍጹም እርካታ ነው ሲል ነው ማርቲን ኪዮን የሚናገረው። የቀድሞ የአርሰናል ድንቅ ተከላካይ የነበረው ማርቲን ኪዮን ክለቡ ባለፉት 3 ተከታታይ የውድድር ዓመታት ሁለተኛ ሆኖ ማጠናቀቁን ተከትሎም ተቀናቃኞች የሚሰጡትን ወይም አጃቢዎች የሚል ቅጥያ ስማቸውንም ምን ያክል ይጠላው እንደነበር ነው በግልጽ የተናገረው። የሌሎች ክለብ ደጋፊዎች እንደዚህ ብለው ሲጠሩን በጣም በሳጭ ነበር ሲልም ነው ማርቲን ኪዮን ሀሳቡን እየሰጠም የሚገኘው። ነገር ግን አሁን ላይ ደግሞ ይህንን ነገር ማሳካትና ታሪክ መቀየራቸው እጅጉን አስደስቶኛል ሲልም ጭምር ይናገራል ማርቲን ኪዮን። እኔማ ከዚያች ላይ ፉት እያልኩኝ ነው፣ ጣዕሙ ልዩ ነው ሲልም ጭምር ነው የሚናገረው ማርቲን ኪዮን። የአርሰናል አርማ ያረፈበትን ትንሽ የውሃ ሃይላንድም በእጁ ይዞ በደስታና በፈገግታም እየተጎነጨ ነው ንግግሩን የቀጠለው። ከብዙ ስቃይ በኋላ የመጣ ድንቅ ውጤት ነው። ከመጀመሪያ ደረጃ ለክለቡና ለመላው ደጋፊዎችም እንኳን ደስ አላችሁ ማለት እወዳለሁ። ከዚህ ስኬት ጀርባ ብዙ ስቃዮችና ህመሞች ነበሩ። 3 ጊዜ ተከታታይ የፕሪሚየር ሊግ ዋንጫ ሲያመልጥ ማየት ደግሞ እጅግ በጣም ከባድ ነበር። አሁን ግን የአርሰናል ፕሪሚየር ሊጉን ማንሳት ወይም ደግሞ ይህንን ሲያነሳ ማየትም ፍጹም አስደናቂና ታሪካዊ ከፍታ ነው ሲልም ጭምር ይናገራል። በአርቴታ ላይ እምነትም ነበረኝ መጀመሪያም ሲል ነው የሚናገረው ማርቲን ኪዮን። ይህ ስኬት ለአርቴታ በጣም ይገባዋል። ተቺዎች በእሱ ላይ ትጠራጠሩ ነበር፣ እኔ ግን ይህ የውድድር ዓመት የእኛ እንደሚሆን ሙሉ እምነቱና ስሜቱ ነበረኝ። ያው አሁን ላይ በተግባር ተረጋግጧል። ስለዚህ ይህ ድል እጅግ በጣም አርኪና ጣፋጭ ነው ሲል ማርቲን ኪዮን አርሰናል የፕሪሚየር ሊጉን ዋንጫ ካሸነፈ በኋላም የሰጠው ሀሳብ ነው። የማንቸስተር ዩናይትድ ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችንን። ማንቸስተር ዩናይትድ እንግዲህ ተጫዋቾችን ለማስፈረም እንቅስቃሴዎችን እንደሚያደርግ በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። በተለይ ማንቸስተር ዩናይትድ የተለያዩ ቦታዎችን ለማጠናከር እንቅስቃሴ ያደርጋሉ ተብሎ ይታሰባል። የአማካይ ስፍራ ትልቁ ዓላማቸው ቢሆንም የግራ ተከላካይ ስፍራ ላይም እንዲሁ ተጫዋቾችን ለማምጣት ሙከራዎችን ማድረጋቸው አይቀሬ እንደሚሆን ነው ዘገባዎች እየጠቆሙ የሚገኙት። ቅድም ከአርሰናል ጋር በተያያዘ ያነሳውት ሞርጋን ሮጀርስን በማንቸስተር ዩናይትድ ቤትም በትልቁ ስሙ ይነሳል ተብሎ የሚጠበቀው ተጫዋች እንደሆነ ዘገባዎች ያሳያሉ። በተለይ እንግዲህ አሰልጣኝ ማይክል ካሪክ ከዚህ ተጫዋች ጋር ከዚህ በፊት በሚድልስቦሮ የተወሰኑ ጊዜያቶችን አሳልፈው ነበር እና ዩናይትድ ይህንን ተጫዋች እንዲፈልገው የሚያደረገው ትልቁ ምክንያት የአሰልጣኝ ማይክል ካሪክ መፈለግ ነው። ጄሰን ዊልኮክስ የሞርጋን ሮጀርስ አድናቂ እንደሆነ ይነገራል። ማንቸስተር ዩናይትድ ተጫዋቹ ላይ ተጨባጭ ፍላጎቶች እንዳሉት ነው ይፋ የተደረገው። አስተን ቪላ ለተጫዋቹ ቢያንስ የ80 ሚሊዮን ፓውንድ ዋጋን ይለጥፉበታል ብለው ይጠብቃሉ በርካቶች። በክለቦቹ መካከልም የሚደረገው የዝውውር ፉክክር ግን ዋጋውን ምናልባት ወደ 100 ሚሊዮን ፓውንድም
ከፍ ሊያደርገው እንደሚችል ይታመናል። ምክንያቱም አሁን በዝውውር ገበያው ላይ አርሰናልም ማንቸስተር ዩናይትድም ቼልሲም ከዚህ ተጫዋች ጋር ስማቸው እየተነሳ ነው። ስለዚህ እንደዚህ አይነት ትልልቅ የሚባሉ ክለቦች በዚህ ዝውውር ውስጥ መኖራቸው ዋጋውን የበለጠ ሊሰቅለው እንደሚችል ወይም የትልልቆቹ ክለቦች የዚህ ተጫዋች ላይ ፍላጎት ማሳየት ዋጋውን የበለጠ ከፍ ሊያደርገው እንደሚችል ነው ግምቶች እየወጡ የሚገኙትና በቀጣይ የዚህን የአስተን ቪላ ኮከብ ተጫዋችን ወደ የትኛው ክለብ ያመራል የሚለው ጉዳይ በርካቶች በጉጉት እንዲጠብቁት ያደረገም ጥያቄ ሆኗል። የማንቸስተር ዩናይትድ የቀድሞ ተጫዋች የነበረው አንሄል ዲማሪያ በኦልድ ትራፎርድ የነበረውን ጊዜም ይገልጸዋል። በጣም አስቸጋሪ ጊዜያቶችን እንዳሳለፈ ነው የሚታወሰው አንሄል ዲማሪያ። እሱም በተደጋጋሚ በሚሰጣቸው ቃለ መጠይቆች ላይ በማንቸስተር ዩናይትድ ያሳለፈው ጊዜ በጣም አስቸጋሪ እንደነበር ጭምር ነው የሚናገረው። ከሪያል ማድሪድ ወደ ማንቸስተር ዩናይትድ ከመጣ በኋላ አስከፊ ጊዜያቶችን አሳልፌያለሁ ብሎ ነው የሚያምነው። እንደተናገርነው ከሆነ አጀማመሬ በጣም ጥሩ ነበር፣ ሁሉም ነገር መልካም ነበር ይላል አንሄል ዲማሪያ ሲናገር። ነገር ግን በድንገት እኔና አሰልጣኙ ሉዊ ቫን ሃል በሜዳ ላይ ስለምንሰራቸው ስህተቶች ብቻ በርካታ ስብሰባዎችን ማድረግ ጀመረን። እያንዳንዱ ስህተቴ እየተመዘዘ ስብሰባ እንቀመጥበት ነበር ብለዋል። ከሉዊ ቫን ሃል ጋር ሲናገር የሰሯቸው ድንቅ ነገሮች አንድም ቀን አሳይቶኝ አያውቅም። ሁልጊዜም ድክመቶችንና ስህተቶችን ግን እየደጋገመ ያሳየኝ ነበር። በስተመጨረሻም ነገሩ በጣም ስልችት ብሎኝ ከክለቡ መልቀቅም ፈለግኩኝ ሲል ይናገራል አንሄል ዲማሪያ። የአየር ሁኔታውን ጨምሮ በማንቸስተር የነበረው ህይወት በጣም የተለየ ነበር። አስቸጋሪ ነገሮችና በጣም ተደራራቢ የሆኑ ነገሮችም እየመጡብኝ ነበር። የሉዊ ቫን ሃል ተደጋጋሚ ትችቶች፣ ከዛ ውጭ ደግሞ የአየር ንብረቱ ደግሞ የማንቸስተር ከተማ አየር ንብረትም ደግሞ ለእኔ ተስማሚ አልነበረም ሲል ነው የነበረውን ሁኔታ የሚገልጸው አንሄል ዲማሪያ። በተጨማሪም በቤቴ ላይ ደግሞ የስርቆት ወንጀል ተፈጸመብኝ። ይሄ ሁሉ በአንድ ላይ ሲከሰት ደግሞ በዚያ ላይ ደግሞ ሳትጫወት ስትቀር በክለብ ውስጥ ችግሮች ሲኖሩ ደግሞ በአእምሮ ላይ ከፍተኛ ተጽዕኖችን እንደሚያሳድር ግልጽ ነው። በፓሪስ እያለውኝም በተመሳሳይ ተዘርፌ ነበር። ነገር ግን እዚያ ህይወት እጅግ ማራኪ ስለነበር ለተጨማሪ 2 ወይም 3 ዓመታት ቆይቻለሁ። በማንቸስተር በነበረኝ ቆይታ ግን ከባድ ነገሮች ተደራርበውብኛል። እኔ ሁልጊዜም ለቤተሰቤ ቅድሚያ መስጠት እንፈልጋለሁ። ከክለቡ የለቀኩበት ዋነኛው ምክንያትም ይሄኛው ነው ሲል ይናገራል አንሄል ዲማሪያ። እና በክለቡ የነበረው ይሄ ነው ሲልም ጭምር ነው አንሄል ዲማሪያ የተናገረው። ማንቸስተር ዩናይትድ በመጨረሻም ካደረጋቸው 6 ጨዋታዎች 5ቱን ማሸነፉን እናስታውሳለን። በፕሪሚየር ሊጉ በተለይ አሰልጣኝ ማይክል ካሪክ ከመጣ በኋላ ያመጣቸው ውጤቶች እጅግ በጣም ጥሩ የሚባሉ ውጤቶች እንደሆኑ ይታወቃል። በተለይ የመጨረሻዎቹ 6 ጨዋታዎች ላይ ደግሞ 5ቱን ድል አድርጎ በአንዱ ደግሞ ተሸንፎ እንደነበር እናስታውሳለን እና በዚህ የውድድር ዘመን ከየትኛውም የፕሪሚየር ሊግ ቡድንም ይልቅ በጠንካራ ሁኔታ ካጠናቀቁ ቡድኖች መካከል አንደኛው ነው ማንቸስተር ዩናይትድ። ሴኒ ላሜንስ በተጠናቀቀው የውድድር ዘመን ግቦች እንዳይቆጠሩ በማድረግ ረገድም ከሌሎች የፕሪሚየር ሊግ ግብ ጠባቂዎች ጋር ሲነጻጸር ቀዳሚ እንደሆነ የሚያሳዩ መረጃዎች እንዳሉ ነው ይፋ የተደረገው። በተለይ ትናንትና አንድ ቁጥራዊ መረጃን ተመልክቼ ነበር። በፕሪሚየር ሊጉ ላይ ከተመዘገቡ ወይም ደግሞ በአጠቃላይ በዝውውር በዚህ ባለፈው የክረምት የተጫዋቾች የዝውውር መስኮት ወደ አዲስ ክለቦች የተቀላቀሉ በጣም በርከት ያሉ ዝውውሮች እንደነበሩ ይታወሳል እና ከነዛ ዝውውሮች መካከል በጣም ስኬታማ ከሚባሉት ዝውውሮች መካከል ሴኒ ላሜንስ በዝርዝር ውስጥ እንዳለበት የሚያሳዩ መረጃዎች ናቸው ይፋ የተደረጉት እንደ ስካይ ስፖርት መረጃ። ብሩኖ ሚጌል ፈርናንዴስ የላቀ ፕሮፌሽናልነትና የፈጠራ ማሽን ነው። በሜዳ ላይ ያስመዘገባቸው ቁጥሮች ደግሞ እጅግ አስገራሚ ናቸው ብሏል የቀድሞ የቡድን አጋሩ ስኮት ማክቶሚኔ ሲናገር። ከምንም ነገር በላይ ደግሞ በጣም ትሁትና ድንቅ ሰው ነው። ቡድኑ በጥሩ ሁኔታ ላይም ሆነ በመጥፎ ጊዜያት እያለፈ ቢሆን እንኳን ሁልጊዜም ከቡድኑ ጎን ነው የሚቆመው። ከአንድ አምበል የምትፈልገው ትልቁ ነገርም ይሄኛው ነው፣ ሁሌም ከቡድን ጋር በጋራ መቆም። በቡድን ውስጥ እንደዚህ አይነት ተጫዋች መኖራቸው እጅግ በጣም አስፈላጊ ነገር ነው ይላል ስኮት ማክቶሚኔ ሲናገር። ብሩኖ ድንቅ ተጫዋች በመሆኑ የሚሰጠው ሙገሳና አድናቆትም ሙሉ በሙሉ የሚገባው ነው ሲል ነው ስኮት ማክቶሚኔ ጨምሮ የተናገረው። በአሰልጣኝ ማይክል ካሪክ የሚመራው ማንቸስተር ዩናይትድ የአመቱ የመጨረሻ ወር ምርጥ ተጫዋችን እጩ ይፋ አድርገዋል። በተለይ የመጨረሻ ወር ስንል ለእግር ኳሱ ነው እንግዲህ አሁን ላይ ከዚህ በኋላ በሚቀጥሉት ወራቶች ላይ ለትንሽ ጊዜያት የክለብ እግር ኳስ ካለመኖሩ ጋር በተያያዘ የወሩ ምርጥ ተጫዋች ሽልማቶች እንደማይኖሩ ይታወቃል እና ለእግር ኳስ ክለቡ እንግዲህ የመጨረሻው ወር የአመቱ የመጨረሻውን ምርጥ ተጫዋቻቸውን ይፋ ያደረጉበት 3 እጩዎችን ይፋ አድርገዋል። በዚህ መሰረትም በዚህ ወር ምርጥ እንቅስቃሴን ያሳዩ 3ቱ ተጫዋቾች ብሩኖ ሚጌል ፈርናንዴስ፣ ማቲያስ ኩኛህ እና ኮቢ ማይኖ የወሩ ምርጥ ተጫዋች እጩ ተብለው በእጩ ዝርዝር ውስጥ እንደቀረቡ የሚያሳዩ መረጃዎች አሉ። ከዛ በተጨማሪ ግን
ብሩኖ ሚጌል ፈርናንዴዝ የሳምንቱ ምርጥ ተጫዋች ለመባልም እንዲሁ የቀረበ ተጫዋች እንደሆነ ይታወቃል። በዚህ ሳምንት ባደረገው ጨዋታ 1 አሲስት እና 1 ጎል ማስቆጠሩን እናስታውሳለን። በተለይ አሲስቱ ደግሞ ሪከርድ የሰበረበት አሲስት እንደነበር የምናስታውሰው ነውና በሳምንቱ ምርጥ ተጫዋች ዝርዝር ውስጥ ተካቷል። ከዛ ውጪ ሌላኛው የማንቸስተር ዩናይትድ ተጫዋች የሆነው ፓትሪክ ዶርጎም በዚህ ዝርዝር ውስጥ እንዳለ ነው ይፋ የተደረገው። የቸልሲን ጉዳዮች ደግሞ እናንሳ። ቸልሲ ቻቪ አሎንሶን አሰልጣኝ አድርገው ቢሾምም የዣኦ ፔድሮ የሃንስ ፍሊክ ባርሴሎናን የመቀላቀል ፍላጎት አሁንም እንዳልተለወጠ የሚያሳዩ መረጃዎች አሉ። ብራዚላዊው ለባርሴሎና የመጫወት እድሉ እንዳያመልጠው ነው የሚፈልገው። ይህንን እድል በጭራሽ እንደማያገኘው ይሰማዋል ተብሏል። በዚህ መሰረትም ባርሴሎና ያቀረበለትን ጥያቄ በጭራሽ ውድቅ ማድረግ አይፈልግም። በተቻለ አቅም ወደ ባርሴሎና የማምራት ፍላጎት አለው። ነገር ግን ቻቪ አሎንሶ ከመጡ በኋላ ግን ቡድኑ በትልቁ ይለወጣል ተብሎ በርካቶች ግምቶቻቸውን እየሰጡ ነው። ነገር ግን ቻቪ አሎንሶ መምጣቱ ምንም አይነት ነገር ሊለውጥበት እንደማይችል ነው የተነገረው። የጃኦ ፔድሮ ፍላጎት አሁንም በሃንስ ፍሊክ የሚመሩት ባርሴሎናዎችን መቀላቀል ነው። በተለይ ባርሴሎናዎች አሁን ላይ በኋላ ላይ ከባርሴሎና ጋር የተያዙ መረጃዎችን ስናነሳ በስፋት የምናነሳው ቢሆንም የሮበርት ሌቫንዶስኪን ተተኪ ለማስፈረም 2 ተጫዋቾች ላይ ነው በጣም በትልቁ ትኩረት ያደረጉት። አንደኛው የአትሌቲኮ ማድሪዱ ሁሊያን አልቫሬዝ ነው። ሌላኛው ዣኦ ፔድሮ ነው። በተለይ የሁሊያን አልቫሬዝ የዝውውር ዋጋ በጣም ከፍተኛ መሆኑን ተከትሎ ምናልባት ባርሴሎና ወደ ዣኦ ፔድሮ ዝውውር ሊያተኩሩ እንደሚችሉ የሚያሳዩ መረጃዎችም አሉ። ቸልሲ አሁንም ቢሆን ለኤሲ ሚላኖ ግብ ጠባቂ ማይክ ሜኞ ፍላጎት እንዳለው የሚያሳዩ አንዳንድ መረጃዎች እየወጡ ነው። ቀጣይ ዓመት በቸልሲ ቤትም ቋሚ ግብ ጠባቂ ማን ይሆናል የሚለው ጉዳይ በጣም የሚጠበቅ ጉዳይ የሆነ ነው። አሰልጣኝ ቻቪ አሎንሶ ከመጡ በኋላ ሁሉንም ውሳኔዎች እንደሚያሳልፉ ቢጠበቅም ነገር ግን ማይክ ፔደርሰን እና ማይክ ሜኞ ምናልባት በቋሚነት ሊሰለፉ የሚችሉበት እድሉ በጣም ሰፊ ነው። ማይክ ሜኞን ግን ማስፈረም የሚችሉ ከሆነ በተለይ ተጫዋቹ በአውሮፓ ውድድሮች ላይ በጣም ትልቅ ልምድ ያለው ከመሆኑ ጋር በተያዘ ከዛ ውጭ ደግሞ ጥሩ የእግር ኳስ ክህሎትም ከመኖሩ ጋር በተያዘ የግብ ጠባቂ ለቸልሲ በጣም ትልቅ አገልግሎት ሊሰጥ ይችላል ተብሎ ይታመናል። ከዚህ የዝውውር መስኮት በፊትም በሌሎች ጊዜያቶችም እንዲሁ ከቸልሲ ጋር ስሙ ሲነሳ እንደነበር እናስታውሳለን። በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ከቸልሲ ጋር ሊቀላቀል የሚችልበት እድሉ እንዳለ እየተገለጸ ነው የሚገኘው። ሌላኛው ከቸልሲ ጋር የሰማነው መረጃ ደግሞ እንግዲህ ቸልሲዎች በክረምት የተጫዋቾች የዝውውር መስኮት ምናልባት ይለቃሉ ብለው ከሚጠብቋቸው ተጫዋቾች መካከል አንደኛው ሊያም ዴላፕ እንደሆነ ይፋ ተደርጓል። ሊያም ዴላፕ አሁን ላይ በክለቡ የመቆየት እድሉ በጣም ጠባብ ነው። እርግጥ ነው ተጫዋቹ በክለቡ ቆይቶ ራሱን ማሳየት ፍላጎቱ ቢሆንም ነገር ግን ቸልሲዎች ከዚህ በላይ እድሎችን ይሰጡታል ተብሎ አይታሰብም። በዚህ የውድድር ዓመት ለቸልሲ ማስቆጠር የቻለው 1 ጎል ብቻ ነው። አምና በኢፕስዊች ታውን እጅግ አስደናቂ የውድድር ዓመትን እንዳሳለፈ እናስታውሳለን። በክረምቱ እንደውም ከቸልሲ በፊትም ማንቸስተር ዩናይትድ በትልቁ ለማስፈረም ፉክክር ውስጥ እንደነበረና በመጨረሻም ዩናይትድ የአውሮፓ ቻምፒየንስ ሊግ ተሳትፎን አለማግኘቱን ተከትሎ ወደ ቸልሲ እንዳመራ እናስታውሳለን ዴላፕ። ነገር ግን በቸልሲ ቤት ስኬታማ መሆን እንዳልቻለ ነው የተመለከትነው። ስለዚህ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት አሁን በሚመጣው የክረምት የተጫዋቾች የዝውውር መስኮት ክለቡን ይለቃሉ ተብለው ከሚጠበቁ የቸልሲ ተጫዋቾች አንደኛው ነው። ምናልባት ወደ ኤቨርተን የማምራት እድሉ ሰፊ እንደሆነ እየተነገረ ነው። ዴላፕ የሚለቅ ከሆነ ደግሞ በዚህ የውድድር ዓመት በውሰት በባየር ሚኒክ ሲያሳልፍ የነበረው ኒኮላ ጃክሰን ወደ ቸልሲ ቤት ይመለሳል ተብሎ ይታሰባል። በተለይ በኤንዞ ማሬስካ ስር ወደ ባየር ሚኒክ እንግዲህ ለማምራት እንደተስማማ ጊዜ ዴላፕ ጉዳት ገጥሞት እንደነበር እናስታውሳለን። ያኔ ኤንዞ ማሬስካና የቸልሲ አባላት ተጫዋቹ ወደ ቸልሲ እንዲመለስ ጠይቀውት ነበር። ነገር ግን ኒኮላ ጃክሰን መመለስ እንደማይፈልግና በባየር ሚኒክ በውሰት ማሳለፍ እንደሚመርጥ ተናግሮ ነበር። ያኔ የነበረው ትልቁ ችግር ከኤንዞ ማሬስካ ጋር እንደነበር እና አሁን ኤንዞ ማሬስካ በዚህ ቡድን ውስጥ አለመኖሩን ተከትሎ ወደ ቸልሲ መመለስ እድሎችን እንደሚቀበል ነው እየተገለጸ የሚገኘው። ከኒኮላ ጃክሰን ጋር በተያያዘ ከማንቸስተር ሲቲ ጋር የተያዙ ጉዳዮችን እናንሳ። ማንቸስተር ሲቲ ከአሰልጣኞቹ ጋር ተለያይቷል። ከፔፕ ጓርዲዮላ ጋር መለየቱን ያረጋገጠው ማንቸስተር ሲቲ ከሌሎች የአሰልጣኝ ስታፍ አባላቶቹ ጋር በሙሉም መለየቱ ትላንትና ይፋ ተደርጓል። ማንቸስተር ሲቲ ከቡድኑ አሰልጣኝ ቡድን አባላት ጋር ከሁሉም ጋር መለየቱ ነው ይፋ የተደረገው። የቡድኑ አሰልጣኝ አባላት አሰልጣኝ ፔፕ ጓርዲዮላን በመከተል ክለቡን እንደሚለቁ ይፋ ተደርጓል። በዚህ መሰረትም አሰልጣኝ ፔፕ ሊንደርስ የአሰልጣኝ ፔፕ ጓርዲዮላ ምክትል አሰልጣኝ እንደነበር ይታወሳል። እሱም ከክለቡ ጋር ይለያያል ተብሏል። ሌላኛው ኮሎ ቱሬም ቢሆን እንዲሁ ከፔፕ ጓርዲዮላ መልቀቅ ጋር በተያያዘ እሱም ማንቸስተር ሲቲን እንደሚለቅ ይፋ አድርጓል። ለረጅም ጊዜ ከፔፕ ጓርዲዮላ ጋር ሲሰራ የነበረው የፊትነስ አሰልጣኝ የሆነው ሊዮሬንዞ ቤናቬንቹራ እሱም እንዲሁ ክለቡን እንደተሰናበተ ይፋ ተደርጓል። ቀደም ብሎ እንደሚለያይ ተነግሮ እንደነበር ይታወሳል። ነገር ግን ከክለቡ ጋር ቤናቬንቹራም እንደሚለያይ ነው ይፋ የተደረገው። በተጨማሪ ግን የግብ ጠባቂ አሰልጣኝ የሆነው ቻቪ ማንሲዶርም ማንቸስተር ሲቲን እንደለቀቀ
የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ኢልካይ ጉንዶዋን ምናልባት በማንቸስተር ሲቲ ቤት በአሰልጣኝነት ሊመለስ እንደሚችል ይፋ አድርጓል፣ ወይም ፍንጭ የሰጠበትን አስተያየት ነው ትናንትና ይፋ ያደረገው። ኢልካይ ጉንዶዋን ሲናገር በእውነቱ እኔና ባለቤቴም እንዲሁም ደግሞ በክለብ ውስጥ ካሉ ሰዎች ጋር እንደ አሰልጣኝ ሆነ ስለመመለሴ በትንሹ እየተቀላለድን ነበር። በእርግጥ ይህ የመሆን እድል እንዳለው አውቃለሁ ሲልም ነው ኢልካይ ጉንዶዋን የተናገረው። በእርግጠኝነት 100% ሊሆን የሚችልበት እድል አለ ማለቴም ይህ ቦታ እንደ ተጫዋችም የፈለግኩትን ነገር ሁሉ ሰጥቶኛል። ታዲያ ለምን በሌላ ሚና አልመለስም ሲልም ጭምር ነው ኢልካይ ጉንዶዋን የተናገረው። በፔፕ ጓርዲዮላ ስር ከሰለጠኑ ተጫዋቾች መካከል ጥሩ የእግር ኳስ መረዳት ካላቸው ተጫዋቾች መካከል አንደኛው ተደርጎ እንደሚቆጠር በርካቶች ይመሰክሩለታልና ምናልባት በቀጣይ የአሰልጣኝነት ኮርስን ከወሰደ በኋላ ትልልቅ ክለቦችን በጥሩ ሁኔታ ያሰለጥናል ተብሎ ከሚጠበቁ የቀድሞ ተጫዋቾች አሁንም በእርግጥ ተጫዋች ነው እንግዲህ ይጠበቃል ኢልካይ ጉንዶዋን። ሌላኛው ከማንቸስተር ሲቲ ጋር የሚነሳው ጉዳይ ኤንዞ ማሬስካ ከጃክ ግሪሊሽ ጋር በማንቸስተር ሲቲ ያለውን የእግር ኳስ ህይወት እንደገና የሚያንሰራራበት በሚቻልበት ሁኔታ ላይ ንግግር ለማድረግ እቅድ እንዳለው ይፋ ተደርጓል። ባለፈው የክረምት የተጫዋቾች የዝውውር መስኮት ነበር ጃክ ግሪሊሽ በውሰት ወደ ኤቨርተን አመቶ እንደነበር የምናስታውሰው ነው። ጉዳት እስኪ ገጥመው ድረስም በርካቶች ምናልባት የእንግሊዝ ብሔራዊ ቡድን ጥሪ ሊደርሰው ይችላል የሚያስብል አይነት አቋምን አሳይቶ እንደነበር ይናገራሉ። በርከት ያሉ አሲስቶችን በፕሪሚየር ሊግም ማድረግ ችሎ ነበር ጉዳት እስኪ ገጥመው ድረስ። እንደውም የመጀመሪያዎቹ ሳምንታት ላይ መሪ እንደነበር ጭምር እናስታውሳለን በአሲስትና ከጉዳቱ በኋላ ግን በርከት ያሉ ጨዋታዎችን አላደረገም። አሁን ላይ ግን ኤንዞ ማሬስካ ወደ ማንቸስተር ሲቲ መምጣታቸውን ተከትሎ ከጃክ ግሪሊሽ ጋር ቁጭ ብለው ለመነጋገር እድሎች እንደሚኖሩት ነው የተነገረው። ሌላ መመሪያ ካልተሰጠው በስተቀር ግሪሊሽ በሐምሌ ወር ለሲቲ የቀድሞ ውድድር ዘመን ዝግጅትም ይመለሳል ተብሎ እንደሚጠበቅ ነው ዴይሊ ስታር የተባለው የመረጃ ምንጭ ይፋ ያደረገው። ነገር ግን ኤቨርተኖች የተጫዋች ምናልባት ዋጋው የሚቀንስላቸው ከሆነ ተጫዋቹን በክለባቸው ማቆየትን ይመርጣሉ። የዳቪድ ሞይስ ቡድን በዚህ ተጫዋች አቋምም ደስተኞች እንደሆኑ ይፋ ተደርጓልና በቀጣይ ምናልባት ዋጋው የሚቀንስላቸው ከሆነ ማንቸስተር ሲቲ ተጫዋች ላይ እስከ 50 ሚሊዮን ፓውንድ ሊለጥፍበት እንደሚችል ይታመናልና ያ ዋጋ ግን ለኤቨርተኖች ከባድ እንደሆነ ይፋ አድርገዋል። ምናልባት እሱ የሚቀንስላቸው ከሆነ ግን በክለቡ ሊያቆዩት እንደሚፈልጉ የሚያሳዩ መረጃዎች በትልቁ እየወጡ ነው የሚገኙት። ከሪያል ማድሪድ ጋር የተያዙ መረጃዎችን እናንሳ። ጆዜ ሞሪኖ እንደ አሰልጣኝ ጥቂት የማይነኩ ግላዊ ባህሪያቶች እንዳሉት ይፋ ተደርጓል። እንግዲህ ቀድሞ ይገኛል ተብሏል። ከሱ በፊት ቀድሞ የሚመጣ የሚያረፍድም የትኩረት የሚያጣ እንዲሁ ደግሞ ድካምም በድካም ወይም ደግሞ ከቡድኑ መንፈስ ውጭ ሆኖ የሚመጣ ተጫዋች ማን እንደሆነ ለማየትም ሁልጊዜም ቀድሞ ልምምድ ሜዳ ላይ እንደሚገኝ የሚያሳዩ መረጃዎች አሉ። ሌላኛው ጉዳይ ደግሞ እያንዳንዱን ዝርዝር ነገር ይመረምራል ተብሏል። ወደ ልምምድ ሜዳ ከመግባቱ በፊት የልምምድ መርሃ ግብሩን በከፍተኛ ጥንቃቄ ያዘጋጃል። እያንዳንዱንም ጥቃቅን ዝርዝር ነገርን ይከታተላል። የእሱ ዋነኛ ቅድሚያ የሚሰጠው ጉዳይም ስህተቶችን ማረም እንደሆነ ጭምር ነው ይፋ የተደረገው። ከእያንዳንዱ ልምምድ በኋላ ግምገማ አለ ተብሏል። የዕለቱን የልምምድ ቪዲዮዎች ይመለከታል። ከቡድኑ ጋር በአንድነት እንዲሁም ከተጫዋቾች ጋርም በተናጠል ስብሰባዎችን ያደርጋል። ከዛም ደግሞ ቪዲዮዎችን ከተመለከተ በኋላም እንደዚህ አይነት ስብሰባዎች እንደሚያደርግ ነው የሚነገረው። እቅድም እንዲሁ የነገውን ያወጣል። የነገው እቅድ ሙሉ በሙሉ ተዘጋጅቶ ሳያልቅ ከሱ የአሰልጣኝ ስታፎች ወይም ሰራተኞች መካከል ማንም ሰው ከልምምድ ሜዳ መውጣት እንደማይችል ነው ይፋ የተደረገው። ሌሊቱን ሙሉ እዚያው ያድራል። የሌሎችን ሊጎች ጨዋታዎችንም በመመልከትና የተጋጣሚዎችን አጠቃላይ እንቅስቃሴ ወይም ስካውቲንግን በመሰለል ስሜት ውስጥም ሲገባ ቫልዴባስ የልምምድ ማዕከል ውስጥም ሌሊቱን ሙሉ ሊያነጋ እንደሚችል ጭምር የሚያሳዩ ነገሮች ያሉትና ወጣ ያሉ ነገሮች እንዳሉት ነው እየተነገረው ከአሰልጣኝ ጆዜ ሞሪኖ ጋር በተያያዘ። ፍሎሬንቲኖ ፔሬዝ ምርጫውን በከፍተኛ ልዩነት ካሸነፈ የክለቡን የተወሰነ ፐርሰንት የሚሆነውን ለውጭ ባለሀብቶችም ለመሸጥ ያለውን እቅድ ወዲያውኑ ለመቀበል እቅድ አለው። በምርጫ ትልቅ ድልን ካገኘ ያንን ድርሻ ለመሸጥም በአጋሮቹ ፊት ሙሉ ሕጋዊነት እንደተሰጠው አድርጎ ያምናል። ይህም ደግሞ ውስጣዊም ሆነ ውጫዊ ተቃውሞውን ሙሉ በሙሉ ያስወግድለታል ተብሏል። ለአባላቱ ያልተለመደም የምክር ቤት ስብሰባንም ይጠራል። እዚያም ደግሞ የክለቡ የባለቤትነት ሞዴልን ስለመቀየርም ህዝበ ውሳኔ ያደርጋል። ምርጫው በ80 በመቶና ወይም በ90 በመቶ ድምፅ ካሸነፈ የክለቡን የባለቤትነት ሞዴል ለመለወጥም በህዝበ ውሳኔ ውስጥ የሚያስፈልገውን 50 በመቶ ድምፅ በቀላሉ እንደሚያገኝ ያምናል የተባለው። ፕሮጀክቱ የሚመራው በፍሎሬንቲኖ ፔሬዝ ቀኝ እጅ በሆነው አናስ ላግሪሪ እንደሆነ ነው መረጃዎች እየወጡ የሚገኙት። ኒኮፓዝ በኮሞ ለአንድ ተጨማሪ የውድድር ዘመን መቆየት እንደሚፈልግ የሚያሳዩ መረጃዎች እየወጡ ነው። ይህም ከኮሞ ጋር ቻምፒየንስ ሊግ እንዲጫወት ያደርገዋል። ይሁን እንጂ ሪያል ማድሪድ እና ጆዜ ሞሪኒዮ
የመጨረሻውን ውሳኔ የሚያሳልፉት እነሱ እንደሆኑ ይፋ ተደርጓል። ሪያል ማድሪድ ይህንን ተጫዋች ማምጣት የሚፈልግ ከሆነ 9 ሚሊዮን ዩሮ ብቻ በመክፈል ይህንን አርጀንቲናዊ ኮከብ የማምጣት ፍላጎቶች ካሉት የማምጣት እድሎች እንዳሉት ይታወቃል። ነገር ግን ሁሉም ውሳኔ የሚወሰነው በአሰልጣኝ ዦዜ ሞሪኒዮ ላይ ይሆናል ተብሎ ይታሰባል። ዦዜ በሚቀጥለው የውድድር ዓመት ይህንን ተጫዋች በቡድን ውስጥ ማግኘት የሚፈልግ ከሆነ ውሳኔው የራሱ ነው፣ እንዲመጣ ማድረግ ይቻላል። ነገር ግን ካልሆነ ግን ኒኮ ፓዝም ቢሆን በአንድ የውድድር ዓመት በኮሞ ቤት ውስጥ መቆየትን እንደሚፈልግ ነው እየተነገረ የሚገኘው። የሴስ ፋብሬጋሱ ቡድን ኮሞ ዘንድሮ እጅግ አስደናቂ ቡድን መሆኑን አሳይቶናል። ከዛ ውጪ በሚቀጥለው የውድድር ዓመትም በአውሮፓ ቻምፒየንስ ሊግ ተሳታፊ መሆኑን ማረጋገጡን እናስታውሳለንና በዚህ ምክንያት በሚቀጥለው የውድድር ዓመት ከኮሞ ጋር የአውሮፓ ቻምፒየንስ ሊግ ተሳትፎን ማድረግ እንደሚፈልግ ነው ይፋ የተደረገው። ኒኮ ፓዝ ዲ ማርዚዮ ነው ይህንን መረጃ ይፋ ያደረገው። ከባርሴሎና ጋር የተያዙ መረጃዎችን እናንሳ። ዴኮ፣ ቦያን ኪርኪች እና ዣኦ አመራል የዣኦ ፔድሮን ሁኔታ ወደፊት ለመግፋት በአሁኑ ጊዜ በለንደን ይገኛሉ። የተጫዋቹ ወኪልም እዛ እንደሚገኝና ንግግሮች ለማድረግም ዝግጁ እንደሆኑ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ስለዚህም ባርሴሎናዎች ይህንን ተጫዋች ለማስፈረም ትልቅ ፍላጎት አላቸው ዣኦ ፔድሮን። ነገር ግን ሁለተኛ ኢላማቸው እንደሆነ የተነገረው ባርሴሎናዎች ሌላ አማራጮችን አስቀድመው ሳያዘጋጁ በአንድ ኢላማ ላይ ብቻ ትልቅ ትኩረት አድርገው መስራት አይፈልጉም። ባለፈው ክረምት እንደዚህ አይነት ስራዎችን ለመስራት ሞክረው እንግዲህ ያንን ስህተት መድገም አይፈልጉም አሁን ላይ ባርሴሎናዎች። ለዚህም ነው ከሁሊያን አልቫሬዝ ጋር በተመሳሳይ መልኩ ጃኦ ፔድሮ ላይም እንዲሁ ንግግሮችን ለማድረግ እየሞከሩ የሚገኙት። ይህ ማለት ግን ሁሊያን አልቫሬዝን ዝውውር ሙሉ ለሙሉ ትተውታል ወይም በሩን ዘግተውታል ማለት እንዳልሆነ ይፋ ተደርጓል። ሁሊያን አልቫሬዝን ማግኘት የሚችሉ ከሆነ እድሉን ለመጠቀም ሙከራዎችን ያደርጋሉ። ነገር ግን ምናልባት እስከ መጨረሻው ገፍተው የማይሳካላቸው ከሆነ ግን በመጨረሻዎቹ ሳምንታት ሌሎች አጥቂዎችን ለማስፈረም ጥድፊያ ውስጥ ከሚገቡ ሌላኛውን አጥቂ በጎን የማናገር እቅድን እንደያዙ ነው እየተነገረ የሚገኘው። ለዛ ነው ዣኦ ፔድሮን እያናገሩ የሚገኙት። ሁሊያን አልቫሬዝ ግን አትሌቲኮ ማድሪድ ክለቡን ለመልቀቅ እንዳሰበም ለክለቡ ለአትሌቲኮ ማድሪድም ጭምር ነግሯቸዋል። የመጀመሪያው ምርጫ ደግሞ ባርሴሎናን መቀላቀል እንደሆነ ይፋ ተደርጓል። ነገር ግን አትሌቲኮ ማድሪዶች አቋማቸው ግልጽ ነው። ሁሊያን አልቫሬዝ ወደ ባርሴሎና መሄድ ከፈለገ ምንም አይነት ከእንቅፋት አይሆኑበትም ወይም በመንገዱ አይቆሙበትም፣ ይፈቅዱለታል ወይም ይስማማሉ። ነገር ግን አትሌቲኮ ማድሪዶች አንድ የማይታለፍ መስመር አላቸው። እሱም ከተጫዋቹ የሚፈልጉትን ገንዘብ ወይም ደግሞ ክለቡ እንዲከፈለው የሚፈልገውን ገንዘብ ግን እስካልቀረበላቸው ድረስ ተጫዋቹን አይሸጡትም። ነገር ግን ገንዘቡ ከቀረበላቸው ግን ለተቀናቃኛቸው ለካታላኑ ክለብ ባርሴሎና ቢሆን ሊሸጡት ዝግጁ እንደሆኑ ነው ማርካ የተባለው የመረጃ ምንጭ ይፋ ያደረገው። እንዳልኳችሁ ግን በዣኦ ፔድሮ ጉዳይ ላይ ዴኮም ከተጫዋቹ ወኪሎች ጋር በለንደን የተደረገውን ጨምሮ ቀጥተኛ ግንኙነት ያለው በርካታ ስብሰባዎች ባለፉት 2 ወራት ውስጥ እንዳደረገ ይፋ ተደርጓል። ባርሴሎና ብራዚላዊውን የፊት መስመር ተጫዋች ዝውውሩን ለማድረግ የተቻለውን ሁሉ ለማድረግ እንደሚፈልግም ጭምር ነው እርግጠኛ ሆኖ እየተነገረ የሚገኘው። እንዳልኳችሁ ቀደም ከቼልሲ ጋርም ሳነሳው ተጫዋቹ ይሄ እድል እንዲያልፍ አይፈልግም። ባርሴሎናን መቀላቀል ትልቁ ምርጫው እንደሆነ ተነግሯል። ስለዚህም ባርሴሎናዎች ይህንን ነገር ያውቃሉ። ተጫዋቹም ወደዚህኛውን ዝውውር ለማድረግ የተቻለውን ሁሉ እንደሚያደርግ ጭምር እርግጠኞች ሆነዋል ባርሴሎናዎችና ሙከራቸውን አጠናክረው እንደሚቀጥሉ ነው ይፋ የተደረገው። ቼልሲ ቻቢ አሎንሶን አሰልጣኝ አድርጎ ቢሾምም እንኳን የዣኦ ፔድሮን ፍላጎት ግን ሊገታው አልቻለም። ዣኦ ፔድሮ አሁንም ቢሆን ይህንን ክለብ ወይም ደግሞ ባርሴሎናን የመቀላቀል ትልቅ ፍላጎት እንዳለው ነው መረጃዎች እየጠቆሙ የሚገኙት። ሁሊያን አልቫሬዝ የዓመቱ ምርጥ ተጫዋች ተብሎ እንደተመረጠም ጭምር ሰምተናል። በስፓኒሽ ላሊጋ 4ኛ ደረጃን ይዞ ያጠናቀቀው አትሌቲኮ ማድሪድ የውድድር ዘመኑ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም አርጀንቲናዊው የፊት መስመር አጥቂ የሆነው ሁሊያን አልቫሬዝ የአትሌቲኮ ማድሪድ የዓመቱ ምርጥ ተጫዋች በመባል ተመርጧል። ሁሊያን አልቫሬዝ ለሁለተኛ ተከታታይ ዓመት ነው የአትሌቲኮ ማድሪድ የዓመቱ ምርጥ ተጫዋች በመባልም እንዲሁ እንደተመረጠ የተነገረው። አልቫሬዝ በውድድር ዓመቱ 20 ግቦችን አስቆጥሮ 9 ለግብ የሆኑ ኳሶችን አመቻችቶ ማቀበሉ የሚታወስ ነው። የተወዳጁ የእንግሊዝ ፕሪምየር ሊግ የ2026-27 የውድድር ዘመን የጨዋታ መርሃ ግብር የሚወጣበት ቀን ይፋ ተደርጓል። የአዲሱ የውድድር ዘመን የጨዋታ መርሃ ግብር ዕለተ አርብ ሰኔ 12 ቀን 2018 ዓ.ም ይፋ እንደሚደረግ ነው የተገለጸው። በሰኔ 12 የቀጣዩ የውድድር ዓመት መርሃ ግብሮች ይፋ እንደሚደረጉ ተገልጿል። ከዛ ውጭ ግን የፕሪሚየር ሊጉ የክረምት የተጫዋቾች የዝውውር መስኮት ደግሞ ሰኔ 8 ነው የሚከፈተው። ዕለተ ሰኞ ቀን ሰኔ 8 ተከፍቶ ነሐሴ 26 እንደሚዘጋ የሚያሳዩ መረጃዎች ደግሞ ይፋ ተደርገዋል። ኤቨርተኖች አሮን wan-bissakaን ማስፈረም ይፈልጋሉ። የመርሲሳይዱ ክለብ ኤቨርተን አሮን wan-bissakaን ከዌስትሃም ዩናይትድ ለማስፈረምም ፍላጎት እንዳላቸው ነው
የተነገረው። ኤቨርተኖችም ተጫዋቹን በ10 ሚሊዮን ፓውንድ አካባቢ ለማስፈረም ኢላማ ማድረጋቸው ተነግሯል። ወደ ሻምፒዮንሺፕ የወረደው ዌስትሃም ዩናይትድ የፋይናንስ ሁኔታውን ለማስተካከል ተጫዋቾችን ለመሸጥ ይገደዳል። ክለቡ የፋይናንስ ሁኔታውን ሚዛናዊ ለማድረግም 150 ሚሊዮን ፓውንድ የሚጠጋ ገንዘብ ለማግኘት ተጫዋቾችን መሸጥ ይኖርበታል ተብሎ ይታሰባል። ከነዛ መካከል ይሸጣቸዋል ተብሎ የሚጠበቁ በጣም በርከት ያሉ ተጫዋቾች አሉ። እነ ሰመርቪል፣ እነ ዣሮድ ቦወን፣ እነ ማቲያስ ፈርናንዴስ፣ እነ አሮን ዋን ቢሳካን ጨምሮ ሌሎችም ተጫዋቾች ሊሸጥ የሚችልበት እድሉ በጣም ሰፋ ያለ እንደሆነ ነው እየተገለጸ የሚገኘው። ዮሐን ማታ የአመቱ ምርጥ ተጫዋች ተብሎ ተሸልሟል። ስፔናዊው የቀድሞው የቼልሲና የማንቸስተር ዩናይትድ አማካይ የነበረው ዮሐን ማታ በአውስትራሊያ ሊግ የአመቱ ምርጥ ተጫዋች ተብሎ ተመርጧል። ለአውስትራሊያው ክለብ ሜልቦርን ቪክትሪ የሚጫወተው ዮሐን ማታ የ2025-26 የውድድር ዓመት ምርጥ ተጫዋች በመባል ነው የተመረጠው። የ38 ዓመቱ ተጫዋች ዮሐን ማታ በውድድር ዓመቱ 5 ጎሎችን አስቆጥሯል። እንዲሁ ደግሞ 13 አሲስቶችን ማድረግ መቻሉ ነው እየተመለከትን የምንገኘው። ሌላኛው ወደ ፕሪሚየር ሊግ ያደገው ሃል ሲቲ አሰልጣኝ የሆኑት ሰርጂ ጃክሮቪች እዚህ የመጣሁት ክለቡን በሻምፒዮንሺፕ ለማቆየት ነበር ሲሉ ይናገራሉ። እዚህ የመጣሁት ሃል ሲቲን በሻምፒዮንሺፕ ላቆይ ነበር፣ ነገር ግን አልተሳካልኝም ሲሉ ነው አሰልጣኝ ሰርጂ ጃክሮቪች የሚናገሩት። አሰልጣኙ ሲናገሩ እዚህ የመጣሁት ሃል ሲቲን በሻምፒዮንሺፕ ላቆይ ነበር፣ ነገር ግን አልተሳካም ብለዋል። ምክንያቱም ወደ ፕሪሚየር ሊግ አድገናል፣ በሻምፒዮንሺፑ አልቆየንም ሲሉ ነው የተናገሩት። ሃል ሲቲ በሻምፒዮንሺፕ ጥሎ ማለፍ ሚድልስቦሮን በማሸነፍም ወደ ሊግ ማደጉ አይዘነጋም። በተጨማሪም በእግር ኳስ ታሪክም ከፍተኛ የተባለውን ከ200 ሚሊዮን ፓውንድ በላይ ሽልማትም ወደ ካዝናቸው እንዳስገቡ ይነገራል። አሰልጣኙ ሲመጣም ቡድኑን ከሻምፒዮንሺፕ እንዳይወርደም በትልቅ እንግዲህ እገዛ እንዲያተርፉት ነበር ሀሳቡ የነበራቸው። ነገር ግን ቡድኑ በመጨረሻም ወደ ፕሪሚየር ሊግ ማደጉን ያረጋገጠበት የውድድር ዓመት እንደሆነ ይታወቃልና ዓላማ ያልተሳካም ያሉትም በዛ ምክንያት ነው። ጥሩ ያልሆነ የውድድር ዓመትን ያሳለፈው ኤሲ ሚላን አሰልጣኝ ማሲሚሊያኖ አሌግሪን ከኃላፊነት ማሰናበቱን የምናስታውሰው ጉዳይ ነው። ክለቡ በጠናቀቀው የውድድር ዘመን መልበሻ ቤቱ ጤናማ እንዳልነበር ጭምር ነው ይፋ እየተደረገ እንደሚገኝ መረጃዎች የወጡት። በቅርብ ሳምንታት በክለቡ በአማካሪነት እያገለገለ የሚገኘው ዝላታን ኢብራሂሞቪች ከማሲሚሊያኖ አሌግሪ ጋርም ጸብ ውስጥ ገብተው እንደነበር ይፋ ተደርጓል። ዝላታን ኢብራሂሞቪች እና አሰልጣኝ ማሲሚሊያኖ አሌግሪ ከረጅም ጭቅጭቅ በኋላ ወደ አካላዊ ጸብም አመርተው እንደነበር ጭምር ነው የተነገረው። ጸብ የተፈጠረው በቅርብ ባለ ሬስቶራንት ውስጥ እንደነበርና ሌሎች ሰዎችም ጣልቃ ገብተው እንደገላገሏቸው ጭምር ነው ይፋ የተደረገውና በኤሲ ሚላን ቤት ጥሩ ነገሮች እንዳልነበሩ ነው መረጃዎች የሚያሳዩት። የቦካ ጁኒየርስ አማካይ የሆነው ሚልተን ዴጋልዶ ከደቡብ አሜሪካው ክለብም የመልቀቅ ወሬዎች ጋር ስሙ በትልቁ እየተነሳ እንደሚገኝ የሚያሳዩ መረጃዎች እየሰማን ነው። የእንግሊዙ ክለብ ኤቨርተን ደግሞ ይህንን ተጫዋች ለማስፈረም ሙከራዎችን ያደርጋል ተብሎ የሚጠበቀው ክለብ እንደሆነ ይፋ ተደርጓል። በተለይ እንደ ስፖርትስ ቡም ዘገባ ከሆነ ደግሞ ኤቨርተን ተጫዋቹን ለማግኘት ከክሪስታል ፓላስ ጋርም በጣም ትልቅ የሚባል ፉክክር ሊያደርግ እንደሚችል የተናገረው። ይህ በእንዲህ እንዳለ የጣሊያኑ ሻምፒዮን ኢንተር ሚላንም ሁኔታውን በቅርበት እየተከታተሉ ከሚገኙ ክለቦች አንደኛው እንደሆነ ሰምተናል። ኤቨርተን ስምምነቱን ማጠናቀቅ ይችል እንደሆነ ወደፊት የምናየው ነው። ነገር ግን ትልቅ ፉክክር ይጠብቀዋል ተብሎ ይታሰባል። ተጫዋቹ በግምት በ17.2 ሚሊዮን ዩሮ ሊሸጥ ይችላል ተብሎ የሚገመት ተጫዋች ነው። ኤቨርተን ይህንን ስምምነት ማሳካት ከቻሉ በጣም ተመጣጣኝ የሆነ ዝውውር ይሆንላቸዋል። ዴጋልዶ ከቅርብ ወራት ወዲህ ደግሞ ወደ ቼልሲ ሊያመራ እንደሚችልም ስሙ ተያይዞ እንደነበር የምናስታውሰው ነው። ኤቨርተን በመሃል ሜዳ ላይ ተጨማሪ ጥራት ያለው ተጫዋች ይፈልጋሉ። የ20 ዓመቱ ተጫዋችም ለቡድኑ ተጨማሪ ጥንካሬንና እንዲሁ ደግሞ ጥበቃንም ይጨምራል። በከፍተኛ ደረጃ መወዳደር የሚችል የቴክኒክ ክህሎት ያለው ሲሆን በፕሪሚየር ሊጉ መደበኛ የመጫወቻ ጊዜ ደግሞ ማግኘቱ የተሻለ ብቃቱንም እንዲያሳይ ጭምር ትልቅ እርዳታ ያበረክትለታል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ኤቨርተን ጎበዝ ቡድን ያላቸው በሚቀጥለው የውድድር ዘመን ደግሞ ለአውሮፓ ውድድሮች ለማለፍም ይሞክራሉ ተብሎ ይጠበቃል። ቡድኑን ደግሞ ማሻሻላቸውን መቀጠል የግድ ይኖርባቸዋል። በሌላ በኩል ክሪስታል ፓላስም በመሃል ሜዳቸው ላይ ተጨማሪ ጥራትን መጨመር ይፈልጋሉ። የ20 ዓመቱ ተጫዋችም የረጅም ጊዜ የሚጠቅም ምርጥ ኢንቨስትመንትም ሊሆን ይችላል። እንዲሁም ከአደም ዋርተን ጋርም በጣም ጠንካራ ጥምረትን ሊፈጠር ይችላል ተብሎ ይታሰባል። ምንም እንኳን አደም ዋርተን በክለቡ የመቆየቱ ነገር የተረጋገጠ ባይሆንም እሱም ሊለቅ የሚችልበት እድል በጣም ሰፊ እንደሆነም በርካቶቻችን የምናውቀው ነው። ነገር ግን ምናልባት በክለቡ የሚቆይ ከሆነ በጣም ጥሩ ጥምረትን እነዚህ ሁለት ተጫዋቾች በጋራ ሊፈጥሩ የሚችሉበት እድል ይኖራል። የእንግሊዝ ብሔራዊ ቡድን ተጫዋቹ በመሃል ሜዳ ላይ ድንቅ ብቃትን እያሳየ ቢሆንም ተጨማሪ ድጋፍ ያስፈልገዋል አደም ዋርተን። ነገር ግን የመልቀቁ እድል በጣም ሰፊ ነው። ክሪስታል ፓላስ ስምምነቱን ማሳካት ከቻሉ
የ20 ዓመቱ ደቡብ አሜሪካዊ ለክለቡ የወደፊት ሀብት ይሆናል ተብሎ በርካቶች ይጠብቃሉ። ክሪስታል ፓላሶች በቅርቡ የኤፍኤ ካፕና የኮሚን ሺልድ ዋንጫን አሸንፈዋል። የዩኤፋ ዩሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ ላይ ደግሞ ዛሬ ይገኛሉ። ውድድሩን ካሸነፉ በሚቀጥለው የውድድር ዘመን የዩሮፓ ሊግ ማጣሪያንም ያረጋግጣሉ። ይህም ለተጫዋቹ ማራኪ መዳረሻ ያደርገዋል። ዴጋልዶ በመጨረሻም የት እንደሚያርፍ ማየቱ አስደሳች ያደርገዋል ተብሎ ነው በርካቶች እየጠበቁ የሚገኙት። ኒውካስል ዩናይትድ በክረምቱ የዝውውር መስኮት የግሬሚዮን ተከላካይ ቪየሪን ለማስፈረም ፍላጎት ካላቸው ክለቦች መካከል በግንባር ቀደምትነት ስሙ እየተነሳ ነው። የ21 ዓመቱ ተጫዋች በደቡብ አሜሪካ ከፍተኛ ግምት የሚሰጠው ሲሆን ብሩህ የወደፊት ተስፋም አለው ተብሏል። በርካታ ክለቦች እሱን ለማስፈረም ፍላጎት ቢኖራቸውም ኒውካስል ስምምነቱን ለመጨረስ እንቅስቃሴ ጀምረዋል የሚል መረጃ ነው እየወጣ የሚገኘው። ስለዚህ ኒውካስሎች ቪየሪን እየሰለሉ ነው የሚገኙ። እንደ ስፖርትስ ቡም ዘገባ ከሆነ ኒውካስል በቅርቡ ተጫዋቹን በሜዳ ላይ በግልጽ እንዲመለከትም አንድ የክለቡን ተወካይ ልከው ነበር። ተጫዋቹን ለማስፈረም ከፍተኛ ፍላጎት አላቸው። ዝውውሩም ወደ 20 ሚሊዮን ዩሮ አካባቢ ሊያወጣ እንደሚችል ጭምር ነው የተነገረው። ኒውካስል በመከላከሉ ረገድም ማሻሻል ያስፈልጋቸዋል። የ21 ዓመቱ ማዕከላዊ ተከላካይም ለነሱ የረጅም ጊዜ የሚጠቅም ጥራት ያለው ግዢ ነው። ዳን በርንና ፋቢያን ሸር በሙያቸው የመጨረሻ ደረጃ ላይ ነው የሚገኙት። ኒውካስል ወጣት አማራጮችን ማምጣት ያስፈልገዋል። ብራዚላዊው ተጫዋችም ለነሱ ምርጥ ግዢ እንደሚሆን በርካቶች ግምቶቻቸውን ሰጥተዋል። ወደ ፕሪሚየር ሊግ ደግሞ የመዞር እድሉ ለተጫዋቹ አስደሳች ይሆናል ተብሎ ይጠበቃል። ተከላካዩ ከግሬሚዮ ጋርም እስከ ታህሳስ 2029 ድረስ አዲስ ኮንትራት ያለው ሲሆን ክለቡም ደግሞ እሱን ለመሸጥ ምንም አይነት ጫና የለበትም። በኮንትራት ውስጥም የ50 ሚሊዮን ዩሮ የመልቀቂያ አንቀጽ አለው። ብራዚላዊው ክለብም በድርድሩ ጠንካራ አቋም ላይ መሆኑ ግልጽ ነው። ኒውካስል ዩናይትድም ስምምነቱን ለመጨረስ የክለቡንም እንዲሁ መስፈርቶችን መቀበል ይኖርበታል ተብሎ እንደሚጠበቅ ነው መረጃው እየወጣ የሚገኘው። የ20 ሚሊዮን ዩሮ ኢንቨስትመንትም በአሁኑ ወቅት ውድ መስሎ ሊታይ ይችላል። ነገር ግን ተጫዋቹ ለወደፊቱ ወጪውን የሚያጸድቅ ብቃት እንዳለው ይነገራል። በትክክለኛው አመራር ደግሞ ለኒውካስልም ቁልፍ ተጫዋች ሆኖ ሊያድግ ይችላል። በእንግሊዝ መደበኛ የመጫወቻ ጊዜን ማግኘቱ እድገቱንም ሊያፋጥንለት እንዲሁም አቅሙንም ደግሞ በትልቁ ሊያሻሽልለት ይችላል ብለው በርካቶች ሀሳቦቻቸውን የሚሰጡበት አይነት ተጫዋች እየሆነ ነው። በርካታ ክለቦች ፍላጎት አላቸው። የብራዚል ክለብ ከዝውውሩ በተቻለ መጠን ገንዘቦችን ለማግኘት በክረምቱ ከባድ ጥያቄዎችን እንደሚጠይቅ ጭምር ነው የተነገረው። ጆናታን ዴቪድ ከዩቬንቱስ የመልቀቅ ወሬዎች ጋር ስሙ እየተነሳ ነው። የፕሪሚየር ሊጉ ክለቦችም የካናዳ ብሔራዊ ቡድን ተጫዋች የሆነውን የማስፈረም እድልም ቀርቦላቸዋል። እንደ ቲም ቶክ ዘገባ ከሆነ እንደ ኒውካስል ዩናይትድ፣ አስተን ቪላ፣ ሊድስ ዩናይትድ፣ ክሪስታል ፓላስ ያሉ ክለቦች ተጫዋቹን በዚህ ክረምትም ዝግጁ መሆኑን እንዲያውቁ ተደርጓል። ለሱ እንግዲህ ዝውውር የመንቀሳቀስ ፍቃደኝነት መሆናቸው የሚታየ ጉዳይ ነው። የ26 ዓመቱ ተጫዋች በፈረንሳይ በቆይበት ጊዜ ለሊልም ደግሞ ድንቅ ብቃትን አሳይተዋል። በፕሪሚየር ሊጉም ጥሩ ውጤቶችን ለማምጣት የሚያስችል ብቃት እንዳለው ምንም ጥርጥር የለውም። ወደ ጣሊያን ያደረገው ጉዞ ውጤታማ አልነበረም። አዲስ ጅምር ያስፈልገዋል። ወደ እንግሊዝ መዘዋወሩ ደግሞ ለተጫዋቹ ተስማሚ ሊሆን ይችላል። ኒውካስል በአጥቂ ክፍላቸው ላይ ተጨማሪ ጥራትን መጨመር ይፈልጋሉ። ዩኤን ዊሳና ኒክ ቮልትማደ እንደተጠበቀው እያከናወኑ አይደለም። ሌላ አጥቂ ማስፈረም ደግሞ ይኖርባቸዋል። የካናዳ ብሔራዊ ቡድን ተጫዋችም የቀድሞ ብቃቱን ማግኘት ከቻለ ለነሱ በጣም ጥሩ ፊርማ ሊሆን እንደሚችል ይገመታል። በሌላ በኩል አስተን ቪላም በአጥቂ መስመር ላይ ኦሌ ዋትኪንስን መደገፍ የሚችል ሰው ነው የሚፈልጉት። በዚህ የውድድር ዘመን በእንግሊዛዊው አጥቂ ላይ በጣም ተማምነው ነበር። ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ቦታ ላይ መገኘታቸውን ተከትሎ ወደፊት ተጨማሪ ብቃትና ጥራትን መጨመር ይኖርባቸዋል። ሊድስ ዩናይትድ እና ክሪስታል ፓላስ በሚቀጥለው የውድድር ዘመን በደረጃ ሰንጠረዡ የላይኛው አጋማሽ ላይ ለመግባትም ይሞክራሉ። በመጨረሻው የሜዳ ክፍል ላይም ተጨማሪ ጥራት እንደሚያስፈልጋቸው ምንም ጥያቄ የሌለው ጉዳይ ነው። ጆናታን ዴቪድ በጣም ጠቃሚ አማራጭ ሊሆን ይችላል። ስምምነቱን ማጠናቀቅ ይችሉ እንደሆነ ወደፊት የሚታይ ነው። ጆናታን ዴቪድ በዚህ የውድድር ዘመን 8 ግቦችን አስቆጥሯል። 5 አሲስቶችንም ማድረግ የቻለ ተጫዋች እንደሆነ ነው መረጃዎቹ ይፋ እያደረጉ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ የምንገናኝ ይሆናል። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል
በሰላም አደረሳችሁ ማለት እንፈልጋለን። ሀሳብ አስተያየቶቻችሁን በተለይ ደግሞ ኮሜንት ቦክስ ላይ የበዓል እንኳን አደረሳችሁ መልእክታችሁ ልታጋሩን ትችላላችሁ። ከኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።